አህያና ጅብ በአንድ አካባቢ በአደን የሚተዳደር ሰው ነበር። ከዕለታት አንድ ቀን ታዲያ ለአደን ወጥቶ ተሳክቶለት ያደነውን ስጋ ደግሞ በአህያው ላይ ጭኖ ወደ ቤቱ ጉዞ ይጀምራል። በመጓዝ ላይ ያለም በመሃል ላይ ለሽንቱ ወደ ጫካ ገባ። አህያዋንም ከመንገድ ዳር አቁሟት ነበርና ጅብ ከሩቅ አህያዋ ላይ የተጫነው ስጋ ሸተተው። ከዛም ስጋውን እያነፈነፈ አህያዋ ጋር ደረሰ። እሷም ጋር ቀረብ እንዳለ ለአህያዋ አንቺ ልብላ ወይስ የተሸከምሽውን ስጋ ልብላ በማለት ጠየቃት። አህያም ስጋውን ብትበላ ምንም አይጠቅምህም፣ ምክንያቱም ጌታዬ ይደርስብሃል፣ እኔንም እንዳትበላኝ ይሄው እንዳይኸው ነው፣ እኔም ስጋ የተሸከምኩትም ስጋ አለችው። ያለችው ሲተረጎም እኔም ስጋ ነኝ የተሸከምኩትም ስጋ ነው፣ ያው እኔንም ብትበላ ጌታዬ መምጣቱ አይቀርም ማለቷ ነው። ታዲያ ጅቡ ምን ይሻላል ሲል ጠየቃት። አህያም እቤት እንደደረስኩኝ አውርጄ ወደ አንተ ተመልሼ እመጣለሁ አለችው። እርሱ ባለችው ነገር እየተስማማ ግን ከቀረሽስ ሲል ጠየቃት። እርሷም ቤት ድረስ መጥተህ ልቤና አጥቼ ብለህ ጥራኝ አለችው። አህያዋ ቤት ደርሳ ባለቤቱ የተሸከመችውን ስጋ ካወረደላት በኋላ ጅቡ ጋር ሳትሄድ ቀረች። ጅቡም ቤቷ ድረስ በመምጣት ልቤና አጥቼ ሲላት ብልጧ አህያም ከጌታዬ ቤት ለምን ወጥቼ አለችው ይባላል። ሞኙ ጅብ ብልጧ አህያ አታለለችውና የተሸከመችውንም ስጋ ሳይበላ እሷንም ሳይበላ ቀረ ይባላል። ተረት ይመልሱ አፌን በዳቦ አብሱ።